በምስራቅ ወለጋ ዞን በጊዳያና ወረዳ ተወልዶ ያደገ ወጣት ተመስገን ጎሹ ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በቢዝነስ ማኔጅመንት ተመርቋል። ከተመረቀ በኋላም በሪፍት ቫሊ ዩኒቨርሲቲ ከመምህርነት እስከ ዩኒቨርሲቲው ዲን በመሆንም አገልግሏል። ይሁን እንጂ ተቀጥሮ ከመስራት ውጪ ከሚያገኘው ተጨማሪ ገቢ ለማድረግ በሚያደርገው ጥረት እንጀራ ያስጋገረ ያከፋፍል እንደነበረ ይናገራል። መጀመሪያ ስራ የጀመርኩት እንጀራ በማቅረብ ነው። ለሆቴሎቹ እንጀራ ያቀርብ ነበር። ማከፋፈሉ ችግር የለውም። ማታ ላይ ጧት በባጃጅ በተለያየ እንትኖች ልካል። ማታ ግን እቃውን መሰብሰብ ስላለብኝ እኔ ነኝ የምሰበስበው። ግን ስትሰበስቢ ያው አንዳንድ ጊዜ መምራኖች ይኖራሉ፣ ስራ ባልደረቦች ይኖራሉ። ያው ሰፌር ተሸክመሽ ስትወጪ የራሳቸው ተረባ ይኖራል። ያ ረስ ማጣሪያ ከሆነ አስቸጋሪ ነው። ከዛ ነው ኖርማል ወደ ተለያየ ውድድሮች የገባውት። ቢዝነስ ልክ እንደ ሰው ነው የሚለው ወጣት ተመስገን ሐሳቡ ይረገዛል፣ ተወልዶ ዳዴ ይላል፣ ከዚያም ራሱን ችሎ ይቆማል። በዚህ ሂደት ግን ትግስት፣ ቁርጠኛና በራስ መተማመንን ይጠይቃል ይላል። ቢዝነስ አስ ሁማን ቢንግ ነው፣ እንደ ሰው ልጅ ነው። ያው ይጸነሳል፣ ያው ታረግሻለሽ ማለት እሱ ራሱ ያስጨንቅሻል፣ ተወልጂያለሽ ሰው ማለት ነው። ከዛ ዳዴ ይላል ቢዝነስ። በአንድ ቶፕ ላይ መምጣት አይትችም፣ ዳዴ ይላል። 6 ወር አሁን አንዳንድ ሰው ቢዝነስ ጀምርና በአንድ ወር በ2 ወር ይዘጋል። አላዋጣኝም ብለው ነው። መሽ ከስተመር አወቀው፣ መሽ ራሱን አስተዋወቀ፣ መሽ ኢንቫይሮንመንቱን ሳወቀ። ግን እያሻሻልሽ ከመጣሽ የተለያየ ስትራቴጂ ከተጠቀምሽ ቢዝነስ አይቆምም፣ እያደገ ይላል። ወጣት ተመስገን አብዛኛውን ሰው ከስራ ፈጣሪነት ይልቅ ተቀጥሮ መስራትን እንደሚመርጥ በመጥቀስ ተቀጥሮ የሚሰራውን ስራ ለቆ ወደ ቢዝነስ ስራ ሲገባ ቤተሰብና በዙሪያው ያሉ ጓደኞች ተቃውመውት እንደነበር ያስታውሳል። ይሁን እንጂ ዛሬ ላይ ከ30 በላይ ለሚሆኑ ወጣቶች የስራ እድል መፍጠር መቻሉንም ይገልጻል። ደሞዝተኛ ሆኜ እየሰራው ደሞዝን መልቀቅ በፋሚሊ ዘንድም በኔ ዘንድም አንዳንድ ጊዜ ሞት መስሎ ነው የምታይሽ። 360 ዲግሪ ከዞር 360 ዲግሪ መንገድ እንዳለ ይሄ መገንዘብ ነው፣ አይምሮአችንን ማሳመን ነው። ያው ከዛ ሳምኜ ነው ወጣሁት ማለት ነው።